ሄሎ ሄሎ፣ ይሰማል? ይሰማል። አሌክስ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣህ። እንኳን ደህና ቆየኝ አሌክስ። እኔ አንድ በአንተ ላይ መረጃ ልሰጥ ማለት እየሰራ ባለው ስራ ላይ የሆነ መረጃ ልሰጥ ፈልጌ ነው። መረጃ ይሰማል አሌክስ? ይሰማል። አይ አሌክስ፣ እኔ እንኳ ያው አጋጣሚ ነው የምከታተልህ፣ ኢትዮጵያ ነኝ ያለሁት እና አንድ ልጅ ነበረች የምታወራ ከዱባይ ማለት ነው። እሺ፣ የሚገርም የምታስታውስ ከሆነ ወደ ግንቦት አካባቢ ቦታ አሁን በቅርቡ መታ ፍቅረኛ ነበራት እና አጋጣሚ እዚህ ያው እዛ ሆና የምታወራው ምናምን ነገር እዚህ ማለት ያዘችው ታውቃለህ። ማለት ብዙ ልጆች ከብዙ ውድቀትና ሞት እየዳኑ ስለሆነ የምሰጣቸው ምክር ሀሳብ ነው ለማለት ፈልጌ ነው። ብራዘር እኮ ምን ገጥሟት ነው? አይ ስለ እዛ ዱባይ ነበረች መሰለኝ ለ2-3 ዓመት እና ልጁን እኔ አውቀዋለሁ በቅርበት እና ኦልሬዲ ስትመጣ እንደሚያስተዋውቀን ምናምን ነገር እና አግብተዋል። ከዛ በፊት እኛ ዲቴል የአካባቢ ልጆች ነን እና የችኛዋ ልጅ ያው ትመጣለች ምናምን ብለን እንጠብቃለን እና ስትመጣ ልጅቷ ያው ፋውል ነው የሰራት፣ ከባድ ፋውል ነው እና በቃ አሟቱላ የሚገርም ነገር ከባድ ችግር ውስጥ ነው ያለችው አሁን እና ያው እንሰማለን አንዳንዴ እንደዚህ አይነት ነገሮችን ያው አንተን ስታስተላልፍ ስለምንሰማ ለምን እዚህ ክሬዚ እንደሚሆኑ አናውቅም። የዚህ ሀገር ሴቶች እዚህ በጣም በብዙ ችግር በብዙ መከራ ያልፉና እዛ ሲደርሱ ይረሱታል መሰለኝ ሁሉንም ነገር ማለት ነው። ኦኬ። እና የሚገርምህ ብዙ ልጆች በቃ እዚህ የተሸወዱ ልጆች አሉ የሚገርምህ ማለት ነው። እና ይሄ አንተ የምትሰጣቸው የምታወራቸው ነገር እንደ ቀላል የሚታይ አይደለም። የሚገርምህ እኔ እንዳውም በአጋጣሚ ሰዋ ስላመማት ነው እና እንትና ሰሊና ትባላለች፣ ምናልባት ታወራለች በሌላ ጊዜ ወይ ደግሞ እንትኗን አደርግልሃለሁ ሪኮመንድ አደርግሃለሁ እና አሁን ደህና ነች፣ ግን በጣም በብዙ እንትን ላይ ወደቀችው። አሌክስ ቴንኪው ለማለት ፈልጋለሁ ብራዘር። እሺ ወንድሜ፣ ኤኒ ታይም ትምጣና ትንገረን ደግሞ ያስተምራለች ለሌላም ሰው። እሺ እኔ አባትሽ ቴንኪው ወንድማችን። በጣም ቀላል ነገር አለም ባይዘው። አሁን አንተ እንደዚህ ሲወራ ቀላል ነገር ይመስላል። ያው የደረሰበት ሰው ነው የሚያውቀው። ቴንኪው በጣም ፈጣሪ ባርክ። ጥሩ ነገር ነው እያስተላለፍክ ያለው። አሜን። ያመሰግናለሁ። እንግዲህ ያው መከራው ቢካለ መከራ ይምከሩ ነው እኮ ምንም። ያው ሁላችንም በህይወታችን ውስጥ ከስተታችን መማር እንችላለን። ከስተታችን ያው ወድቀን ነው የምንማረው። ከሌላ ሰው ስህተት ደግሞ መማር ደግሞ ጥበብ ነው። እሱ ሌላ ሰው ሲወድቅ አይተህ ኦኬ ለካ በዚህ መንገድ ይወደቃል በመማር እሱ በቃ ብልህነት ማለት ያ ነው። እንዴ ሲደርስብህ ትማራለህ። የግድ ነው መማር። ጤና ይስጥልኝ። ሰላም፣ እንዴት ናችሁ? ሰላም፣ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ይመስገን። ምን የምታዘዝ? ይሰማል? አዎ ይሰማል። እሺ አሌክስ፣ እኔ ከምን ልጀምር? በጣም ያስፈራል። ብዙ ሰው አለና ይቅርብኝ እንዴ? ደህና ነሽ? አዎ ደህና ነኝ፣ ግን በጣም ውሃ ጠጪ እስቲ። ውሃ ጠጪ፣ ተረጋጊ፣ ተንፈስ በይ ትንሽ። ሰው ትፈሪያለሽ? ብዙ ሰው አለና እኔ ደረሰብኝ። ጌታ ኢየሱስ ያሳፍራል ማውራትና ለዛ ነው። ከፈራሽ ብዙ አትገደጅም ወይ ሌላም ጊዜ ድፍረት ሲኖርሽ መምጣት ትችላለሽ። ማውራት ግን ከቻልሽ ንገሪኝ። እኔ አሁን ለወንድ ልጅ ጥሩ አመለካከት የለኝም፣ ምክንያቱም ከደረሰብኝ አንጻር ማለት ነው። ምንድን ነው የደረሰብሽ? በ16 ዓመቴ ነበረ
ሰው ምንም ብትሉ ማለቱን ያቆም። አሁን ገብተሽ የሆነ ነገር አልሻለ ሰዎች ማለታቸውን ያቆመሽ ይላሉ። ደስ ያላቸውን አስተያየት ይሰጡሻል። ብታወሪም ይሰጡሻል፣ ባታወሪም ይሰጡሻል። ጤና ይስጥልኝ። ሄሎ፣ አውሬ ይስጥልኝ። እንኳን ደህና መጣሽ። አውሬ ይስጥልኝ። አይሰማም? ይሰማል። ምን እንታዘዝ? አይ ወደቀች። እሺ ቀጥሎ። ያው የቀረን 23 ደቂቃ ነው። ቶሎ ቶሎ ጊዜያችን ላይ ሰው ደግሞ እየፈለገው ሊሆን ይችላል። ገብቷችኋል? ይህንን አጋጣሚ ስለዚህ ወደ እሱ ማለፍ አለ። እሺ ሜምበር ሁኑ። ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ እሺ። 20 ደቂቃ ነው ያለን። እሺ ቀጣይ። ሄሎ በር አካባቢ ከፍተኛ የሆነ የትንፋሽ መጨናነቅ አለ። ይሰማል? ሄሎ አሌክስዬ፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ አሌክስዬ። ሰላም ላንተ ይሁን። እንኳን ደህና። ምን የምታዘዝ? እኔ አሌክስዬ አንድ ነገር ልጠይቅክ ነው። ማለት ስለ እኔ ሳይሆን ስለ እህቴ ኢትዮጵያ ነው ያለችው፣ እኔ ኩዌት ነኝ ያለሁት። እሺ። እና መንታ ልጅ ወልዳ እንደተጋቡ መንታ ልጅ ወልዳ ያው ስታረግዝ ምናምን እሱ ልጅ አይፈልግም ነበረ እና እሱ ሳይፈልግ እሷ በድብቅ አረገዘች፣ መውለድ ስለምትፈልግ ማለት ነው። ከዛም በኋላ እንዴት ባልና ሚስት ሆነን እንዴት እዛ ትነግረኝ ታረግዛለች ብሎ ልጆቹን አልቀበልም አለ እና እኔ ኢትዮጵያ ነበርኩኝ በሰዓቱ። በቃ እኛ ረተናት ልጆቿንም ምንሆንም አግዘን በቃ አሁን እግዚአብሔር ይመስገን 3 ዓመት ሆኗቸዋል ልጆቹ ማለት ነው። ግን እሷ አሁን ኢትዮጵያ ላይ በጣም ተጎዳች እና ልጆቿንም አሁን 3 ዓመት ከ6 ወር ሆኗቸዋል። ትምህርት ቤት መጀመር አለባቸው። ስለዚህ አልቻለችም እና ትላንትና ደውላ እያለቀሰች ካልወሰድሽኝ አለችኝ። ከዛ እኔ ደግሞ እዚህ ሴትዮንም ጠየቅኳት። ስጠይቃት እዚህ ሀገር ግዴታ ቋንቋ ማወቅ አለባት የኛ ሕግ እና መምጣት አችልም ቋንቋ ካልቻለች አለች። እዚህ ፕሊዝ በቃ የምታውቁ ካላችሁ ዱባይም ወይም ሌላ ሀገርም ካላችሁ እንዴት እዛ ሀገር መሄድ እንዳለባት እኔን ኮንታክት ብታረጉኝ፣ እኔም የሚያስፈልገውን ነገር እኔ እረዳታለሁ። ብቻ ጥሩ ቤት በቃ በጣም ስለተጎዳች ጥሩ ቤት እንድትገባ ቢያረገኝ አሌክስዬ ፕሊዝ። ባሏ የት ነው አሁን? እዛው ኢትዮጵያ ነው ያለው። ኦኬ ኢትዮጵያ። ተፋተዋል? አልተፋቱም። አንድ ቤት ነው። በሽምግልና ያው በቤተሰብ ነው የተጋቡት በሽምግልና። ግን መጀመሪያም ልጁ እንደማይሆናት ይታወቅ ነበረ። ይቅርብሽ ምናምን ስትባል 25 ዓመቷ ነበረ። በቃ ካላገባው ብላ እምቢ ብላ ነው ያገባው። ልጆች ናቸው ያሏት? ልጆች ናቸው። መንታ ነው የወለደችው፣ ወንድና ሴት እኮ። አልቀበልም ምን ማለት ነው? አልቀበልም ማለቴ እሱ አሁን መውለድ አልፈልግም አለ። ሲጋቡ 1 ዓመት ቆዩ። ከዛ እሷ ደግሞ ኦልሬዲ ሴት ነኝ አግብቻለሁኝ ካገባው በኋላ ልጅ መውለድ አለብኝ ስትለው እሱ ደግሞ አሁን መውለድ አልፈልግም እንቆያለ ማለት ነው። ከዛ እንደዛ ሲል እሷ ደግሞ አረገዘች፣ ዝም ብላ አረገዘች። አሁን እኮ ይኸውልሽ አሁን በህግም ኬድ አልቀበልም ማለት መብት የለውም ማለት ነው። አልቀበልም ማለት መብት የለውም። ግን አሌክስዬ አሁን ይሄን ያህል እንትን የለውም። ይሄን የሆነ ቋሚ ስራ የለውም። ጥልፍ ምናምን ነበር እኛ ኢትዮጵያ ላይ የአበሻ ቀሚስ ጥልፍ ምናምን ነበር የምንሰራው። እኔ እና እሷ አብረን ነበር ሽሮ ሜዳ የምንሰራው። ራሷ ነች ስንጀር ገዝታ ጥልፍ አስለምዳ ተይ ስትባል እምቢ ብላ ያገባችው። አሁን አይረዳትም። አሁን ማለቴ መርዳት የለውም። በቃ ምንም አሁን ሲያገኝ ይሰራል። ሽሮ ሜዳም እንደ ድሮ አይደለም። ልጁ በቃ ከማንም ጋር አይግባባም፣ ጸባይ የለውም። ይሰራል። ብር ካልሰጣችሁኝ ብሎ ከከስተምሮቹ ጋር ይጣላል ምናምን
እና አሁን ለእሷም የሚረዳት በቂ ነገር የለውም። እሷም ደግሞ ልጆቿን ይዛ 3 ዓመት ሙሉ ቤት ውስጥ ተቀመጠች። አሁን ለልጆቿም ለእሷም መሆን አልቻለችም። እና እኔ በቃ መሀል ላይ እኔ በጣም ተጨነቅኩኝ። እንጃ በቃ አሁን ያውሽ እንግዲህ ታመጭ ትችላለሽ። ያው መታ ትስራ፣ ችግር የለም። ምክንያቱም ሰርታ መለወጥ አለባት፣ ልጆቿን መደገፍ አለባት። ግን አሁን ጥሩ ቤት ብለሽ መምረጣችን አሁን ችግሩ ይሆንሻል። የተገኘውን ስራ መስራት ያለባት አሁን ላይ። ከዛ እየሰራች ቀስ በቀስ እዛ ቦታ ላይ እየሰራች ሌላ ነገር ማሰብ ነው እንጂ የሚሻለው አሁን መርጠሽ ወደ የተሻለ ብለሽ እያማረጥሽ ምናምን ትንቀርሽ ያ አያስኬድም። ምክንያቱም አሁን አብዛኛው ሰው እዚህ እንዳንቺ የሚሰሩት ማለት ነው ተመችቷቸው አይደለም፣ ወይ ደግሞ የሚመች ቦታ የሚባል የለም። ሰው ሀገር ሰው ነው በቃ ሰው ነው። ትንሽ ቢሻል የሚረዳሽ ሰው ሊችል ይችላል እንጂ ግን አይመችም። አብዛኛው ሰው እንደራሱ አያይሽም። ሀገርሽ ቤትሽ እናትሽ ቤት ስትሆኚ ነው ምቾት ያለ። ስለዚህ አንቺ መጥፎ ቤት ይሁን ምናምን ሳይሆን የተገኘውን ስራ ከተገኘላት ተስራ፣ መምጣት ደግሞ ካለባት በህጋዊ መንገድ በትክክል እከሌ የሆነ ሰው ቲክቶክ ላይ መቶን ያመጣልሻለሁ ችግር የለውም ምናምን ብሎሽ ገንዘብ ክፈይ እንዲህ አታርጊ። መታም እንደሚገጥማት አታውቂም። አተርፋ ባይ አጉዳይ ነው የምትሆኚው። እዚህ ጋር እህቴን እረዳለሁ ብለሽ እንደገና በሮንግ ወይ መታ ሌላ ጣጣ፣ ሌላ ወጪ፣ ሌላ መከራ ገብቶሻል። ከሆነ ምንድነው አገር ቤት አሁን ቼክ አድርጊ። እንዴት ነው ህጋዊ በሆነ መንገድ አሁን እየተማሩ ምናምን ይመጣሉ መሰለኝ፣ አላውቅም። በፊት እንደዛ እንደነበር አስታውሳለሁ። ተምራ 3 ወር የሆነ ሰርተፊኬት ተሰጥቷት ህጋዊ ሆና መንግስት ታውቋት፣ እዚህም ሀገር መንግስት ታውቁ ምናምን በትክክለኛው ወይ ተጠያቂነት ባለው ወይ ትምጣና ከዛ እዚህ የገጠማት ቦታ ተስራ። እዛ መጥፎ እንኳን ቢሆን እየሰራች እንዴት ነገ የተሻለ ነገር እሰራለሁ፣ ገንዘብ ሴቭ አድርጌ ከዚህ እንዴት አስወጥቻት የተሻለ ደግሞ በህጋዊ መንገድ የተሻለ ቤት እንዴት ፈልጋል እያላችሁ ስቴፕ ባይ ስቴፕ ስለማደግ ነው ማሰብ ያለብሽ። ገብቶሻል? እንጂ የቴና አመጣለሁ ብለሽ የበለጠ ሌላ ጣጣ ውስጥ እንዳትገቢ። ግለሰብ አምነሽ ለግለሰብ ገንዘብ ከፍለሽ አምጡልኝ አትበይ፣ ዋጋ ትከፊበታለሽ። ተግባባን? ኦኬ አሌክስ። ስለዚህ እዛው ኢትዮጵያ ባሉ ቢሮዎች ጀምር ልበላት አይደለ? ፓስፖርቱን ላውጣላት እና እዛው ባሉ ኤጀንሲዎች እዛው ትጀምር። ያ ስለዚህ እንደዛ ነው መሆን ያለበት። እሺ እሺ አሌክስዬ ተባረክልኝ። ቴንኪው በጣም ምን ማለት ነው። አመሰግናለሁ። አሁን እሷ አሁን የነገረችን ነገር አደገኛ ነው። ወጥታችኋል። እሷን ስለጨነቃት የተገኘውን አጋጣሚ ልትጠቀም ትችላለች። እኔ ያለሁልሽ እኔ ያመጣልሻለሁ ችግር የለውም እንዲህ ብር ክፈይ ምናምን ይህ ቢል አስበው ይመጣል። አሁን እዚህ ሀይላት ነው እህቴን እረዳለሁ ብላ ሌላ ጣጣ እህቷ ላይ የማትወጣው እንደገና ሌላ ጦስ። ጥንቃቄ ይፈልጋል። ትክክለኛ መንገድ ካላገኘሽ እዛው ብትውል ይሻላል። ይሰማል? እዛው ብትውል ይሻላል። ይሰማል? እሺ ቆይስ ድል ላንቺ ብስ ነይ ግቢ እስኪ። ሰላም ሰላም አሌክስ፣ እንደምን ነህ? እንኳን ደህና መጣሽ። እንኳን ሰላም ቆየ። ሰላም ነው? እግዚአብሔር ይመስገን ሰላም ነው። ምን እንታዘዝ? ስላስገባኸኝ በጣም አመሰግናለሁ። ከእንባ መልስ ነው ወደ አንተ ጋር የጻፍኩት። ከዚህ በፊት ገብቼ ታሪኬን አውርቼ የነበረ ቆይተዋል እና ብዙ ምክር መክረኸኝ ተረጋግቼ እና ብዙ ምክር መክረኸኝ በቃ ወደ ውሳኔ በዛ ሰዓት ያወራሁ ታሪክ ወደ ውሳኔ ሄጄ ነበር እና ወደ 6 ወር 7 ወር አካባቢ ነበር አንተ ጋር ገብቼ ታሪክ የነገርኩትና በአጭሩ ነው የምነግርህ አሁን የገጠመኝን ማለት ነው። ያው ረዥም ታሪክ አውርቼ አልፏል። በምክርህም የተጸጸትኩበትም የተማርኩበትም ነገር አልፏል እና ከትዳር ነበረኝ። ከዚህ በፊት ትዳር ነበረኝ። በትዳሬ ደግሞ 2 ልጆች ነበረኝ። 6 ዓመት 7 ዓመት ሰርቼ ያው ንብረቴ ሁሉ ጠፍቶ ትዳሬም ፈትቼ ወደ ስደት ተመልሼ ወጥቼ ነበረ እና በዛ መሀል ከ7 ዓመት ከ8 ዓመት በኋላ ሌላ ህይወት የትዳር ውስጥ አልገባሁም።
ግን በቤተሰብ ያው እኔ በጣም ተጎድቼ ስለነበረ በቤተሰብ ሆኖ ሌላ ህይወት በጣም ጥሩ የሚያስብልኝ ከኔ ምንም የማይፈልግ እኔን የሚያበረታ የሚያጠነክር እዛ በወደኩበት ሰዓት ከጎን የነበረ ሰው ሽምግልና ተልኮ እኔም ያለው ስደት ነው፣ እሱም ያለ ስደት ነው። ሁሉም ያ ነገር ያለቀውም በቤተሰብ። በመሀል ደግሞ ልጄ ከእናት የነበረች የኔ ልጅ ከእናት የነበረች ልክ ይሄ ህይወት ከገባሁ በኋላ አባቷን ካወቀ በኋላ ልጄ ከእናት ወስዷታል ወደሱ ማለት ነው። ወንድና ሴት ናቸው እና በጣም ነው የምወዳቸው፣ በጣም ነው መሳሳላቸው፣ በጣም ስቃይቼባቸዋለሁ። እስካሁንም ባለሁበት ድረስ ደግሞ አንድም ነገር እንዲጎዱብኝ አልፈልግም። እያንዳንዱ ነገራቸው እያሟላሁ ነው ያለሁት ማለት ነው። በዛ በመሀል ልጄን ወሰዳት። ልክ ይህን ህይወት ከጀመርኩ በኋላ ማለት ነው። ከእናቴ ትምህርቷን አቋርጦ ወሰዳት። እሺ ይሁን ብዬ ተቀበልኩኝ። በዛ መሀል ላይ ልክ ልጄ እንዳትጎዳ በሚል እሱን ማውራት ጀመርኩኝ። ለምን ልጄ ማግኘት የምችለው በሱ መንገድ ብቻ ነው። እሱ በፈቀደ ሰዓት ነው። እንዳይርባት እንዳይጠማት ልብሳታ ትንሽም ከፍ ስላለች ደግሞ አንድ ነገር እንዳትሆንብኝ በሚል መልክ እሷን ማውራት ጀመርኩኝ ማለት የሚያስፈልጋት ነገር እያሟላው። በመሀል ደግሞ እሱ ሌላ ጥያቄ ያመጣ። ሌላ ጥያቄ ምንድን ነው? በብር በኩል ማለት ነው። ገብቷል። አሁን በጣም ከአይምሮ በላይ ጭንቀት የሆነብኝ አንደኛ በጣም ነው መወዳት ልጄ ምሳሳለት በየቀኑ ወይ በየሁለት ቀኑ ማግኘት እፈልጋለሁ። ግን በመሀል አገደኝ። ያገደኝ ምንድን ነው? ስራ የምንሰራበትን ብር ይፈልጋል። ገብቷላ። አድርጌ ያለ ለምሳሌ ልጄ አድርጌ ያለችኝን አደርጋለሁ። እዚህ ጋር አንድ ብቻ ከልብህ አዳምጠኝ አሌክስ፣ መፍትሄ ያጣሁለት ነገር ማለት ነው። እና ይሄ ነገር የለም ይሄ ነገር የለም ብላ ትለኛለች። እያንዳንዱ ነገር አሟላለሁ አደርጋለሁ። አሁንም ማለት ነው ትምህርት ቤትም ሸኛ አስመጭቼ አስመዝግቤ ትምህርት ቤትን ከፍዬ የመጻፍም የምን የሁሉ ነገር አሟልቼ እያስተካከልኩ ነው። የቤትን ወጪ ቢሆን የምትፈልገው ነገር አደርጋለሁ። በመሀል የሚጠቀመው በሷ ነው። ገብቷል አይደለም? አሁን እሱም ብር ፈልጓል። ብር ፈልጎ ብሩን ከላኩኝ ልጄ ላወራት ነው። እሱ የሚፈልገውን ነገር የሚፈልገውን ብር ካደረግኩኝ ልጄ ላወራት ነው። ካልሆነ ግን ልጄ አላገኛት። ይህ ምርጫ ሰጠኝ። ልጄ ደግሞ ማጣት አልፈልግም፣ ማውራት ፈልጋለሁ። የት ነው ያለው እሱ? አዲስ አበባ ነው ያለው። እኔ ያለሁት እሱ አዲስ አበባ ነው ያለው። እኔ ስደት ነኝ ያለሁት። ሁለተኛ ህይወት ከጀመርኩ በኋላ ነው እናቴ እያሳደገቻት ከእናቴ የወሰዳት ማለት። ከዛ ድረስ የመጀመሪያ ልጅ አባት ማለት ነው። ቆይ ትንሽ ተምታታብኝ። ቆይ እኔ እናት እሱም ስደት ነው ያለው፣ እኔም ስደት ነው ያለኛል። ወይ አይደለም። ከ8 ዓመት በኋላ ሌላ ህይወት ጀምሬያለሁ እኔ ማለት ነው። በቤተሰብ አብሬ መኖር አልጀመርኩም። ከፈተው ቆይተዋል በጣም ከተፋተን 2 ልጆች ከወለድ ነው። በቤተሰብ ትዳር በቤተክርስቲያን ነበር የተጋባ ነው። ከዛ በኋላ ቤተሰብ ነው ያለያየኝ በሞት ማለት ነው። ያው ታሪኩ ከዚህ በፊት ስለወራሁ አላወራሁም ረዥም ስለሆነ ማለት ነው። ከዛ በኋላ ደግሞ ከ8 ዓመት በኋላ በቃ አንቺ በቃ ብዙ የሚጨነቅ ነገር እኮ በቤተሰብ የመጣ ለእኔ በቃ ህይወት የሚሆን በቤተሰብ ምርጫ ህይወት ሽምግልና ተልኮ ያ የተላከ ሽምግልና የላከ አሁን ሁለተኛ አልተጋባንም፣ ግን ያው ሽምግልና ከተላከ መጋባት ማለት ነው አይደል? እሱም ስደት ነው፣ እኔም ስደት ላይ ነው ያለሁት። ከዛ የተፋታነውን ይህን ሲሰማ ገብቷል። ይህ ሁለተኛ ያው ወድቄ ስላልቀረው ስላልሞት ይህ ሁለተኛ ትዳር ህይወት እኔም ሞቼ ስላልቀረው ስለተነሳው ሁለተኛ ህይወት ማግባቴን ሲያቅ ልጄ የምትማርበት ጠንክራ ከምትኖርበት እናቴ ነበር የምታሳድጋት በጣም ጥሩ ሁኔታ ከነበረቻት ወሰዳት። እሱ ወደ ራሱ ወደ አዲስ አበባ ክፍለ ሀገር ነበረች። የመስከረም ላይ ሁላ ሄጄ የምትፈልገውን አሟልቼ ቤተሰብ ጠይቄ ተመልሻለሁ ከስደት ማለት ነው። እሱን ሳላገኝም ማግኘትም ስላልፈለጉ ማለት ከዛ ምን አደረገ? የልጅቷ የምትፈልገው ነገር ይሄን አድርግ ይላል። እኔ ልጄ እንዳትከፋ እንዳይርባት እንዳይጠማት ከተማም ስለሆነ የምትፈልገውን አሟላለሁ። ገብቷል አይደል? አሁን በመሀል ምን መጣ? ራሱ ብር ፈለገ። እሱ ራሱ ብር ፈለገ። በማን ነው የሚያስጠይቀኝ? በልጅቷ በልጄ ማለት ነው። አሁን የመጨረሻ ውሳኔ ቴክስት ሁላ ብልክል ማንም በጣም የሚገርም ነገር ነው። የመጨረሻ ውሳኔ ምንድነው? የሚፈልገውን ብር ካደረግኩለት ልጅ አወራታለሁ በየቀኑ ማለት ነው። የሚፈልገውን ደግሞ ካላደረግኩ የሚሰራበትን ካላደረግ ውሸት የሚሆኑ ተላቀም ቦታ አግኝቻለሁ፣ የቦታ መስሪያ ብር እፈልጋለሁ አለ። ያ ብር ከሰጠሁኝ ልጄን ላወራት ነው። ያ ብር ካልሰጠሁኝ ደግሞ ልጄን አላወራት ነው። እኔ ደግሞ ልጄ በጣም ትናፍቀኛለች፣ በጣም እወዳታለሁ፣ በጣም እሳሳላታለሁ። ጨነቀኝ።
ምን አይነት ውሳኔ ልወስን? ገብቷል? እውነቴ ነው የምልህ። በቃ ምን ያህል ብር ነው የጠየቀሽ? ኧረ ይከብዳል። እስከ 3 ነው እሱ የሚለው። ቦታ አግኝቻለሁ በመንግስት ቦታ ተደራጅ መቶ ቦታ አግኝቻለሁ። ትልቁንም ይጠራል ብዬ ነው። ሰው ካፍር ነው ቁጥር አይፈራም። መንግስት ቦታ አግኝቻለሁ፣ ቦታ ተሰጥቶኛል፣ የምሰራበትን ላኪልኝ። አሁን ልጅን ካወራሁት 15 ቀን ምናምን ያልፋል። በቃ ከሷ ጋር እንደ እህትና እንደ ልጅ እናት ነን። እንደ እህትና በቃ እንደ ልጅ ነው የምናወራው። የከፋኝ አወራት አለ የከፋኝ ትንሽም ብትሆን በቃ በጣም ነው ማወራት። በጣም ነው እዛ ከእናቴ ጋር በነበረች ሰዓት ስላስለመድኳት ማለት ነው። አሁን ብር ከሰጠሁኝ ልጄን አወራለሁ ላወራ ነው። ብር ካልሰጠሁ ደግሞ ያ ልጄን ማውራት ላቆም ነው ማለት ነው። እና ጨነቀኝ በጣም። ምን አሰብሽ አንቺ? በቃ መወስነው ውሳኔ ግራ ገባኝ። ልጄን በቃ ብሩን ለምን ከዚህ በፊት 6 ዓመት የለፋውበት ሁላ ተበልቻለሁ በሱ ማለት ነው። ድጋሜ የ4 ዓመት ልጅ ሆና ነው ልጄ ጥዬ የወጣሁት። 6 ዓመት ሰርቼ ከቢሮ ስገባ ሁሉም ዜሮ ሆኖ ነው የጠበቀኝ። እኔ ማለት ነው አላውቅም። እኔ ከሱ ከተለያዩ ወደ 7 ዓመት 8 ዓመት ያለውበት ማቅ ያለውበት ማላውቅም። በትክክለኛ ፍቺ ነው። ትንሽ ከበድ ያለ ቀዶ ጥገና ያስፈልግሻል። ለብለብ ሊያደርግ ይችላል። ከውስጥሽ ነቅለን እናወጣዋለን። አንደኛው ነገር ምን መሰለሽ? አንደኛው ነገር ሁለቱም ቆዳሽን ሊገፉ የተዘጋጁ ሰዎች እንደሆኑ ማወቅ አለብሽ። ከበድ የሚል ነው ያልኩሽ ለዛ። ወደዚህ ሰው ሀገር ላይ አሁን ቤተሰብ አንቺን በርቀት ተዋውቀሽ ቤተሰብ ጨርሶ አየር ላይ ትዳር እንዴት እንደሚመሰረት ግራ እየገባኝ ስለሆነ ያለሽው እሱ ጋር እንመጣለን። እኔ ህይወትሽን የማትፈልጊው ይመስለኛል ሳስበው። ሰው እንዴት ከስህተቱ አይማርም? የዘንድሮ ወንድ ጡረታ ብቻ እኔ ወንድ የሚለው ስያሜ ራሱ አሁን ጣሊያን አሁን መቶ አሁን አድዋ ድል በዚህ ጊዜ ይመጣ ይሄ ወንድ ነው፣ እንዲህ አይነቱ ወንድ ነው ተፋልሞ ሀገሩን ነፃ የሚያወጣው የሚሸጥ ይመስለኛል ተስማምቶ። የዘንድሮ ወንድ ማለት ነው ይሄ ከ2000 በኋላ ያሉት ይሄ 90ዎቹ የድሮዎቹ ሰዎች ቢያንስ እንኳን ትንሽ ግብረ ገብ ነው። ጎረቤትን ቆንጥጦ ኮርኩሞ ነው ምናምን ያሳደገ አትሊስት ትንሽ ሊና ሊሆነ ተው ምናምን ይልሃል። ይሄ ዘንድሮ ወጠጤው ማለት ነው ገና 30 ዓመት እንኳን ያልሞላው የእናቱን ጡጦ እና ዳይፐር ያልጨረሰ ወንድ እያገባችሁ ህሊና የለውም፣ ጭንቅላት የለውም፣ ገንዘብ ያገኝ እንጂ ስጋሽን ቆራርጦም ይሸጠዋል። ኩላሊትሽን አውጥተሽ ሽጠሽ ገንዘብ ብትሰጪው ማለት ነው እየሳቀ ነው የሚቀበልሽ። ገንዘብ ይኑር ጥቅም ያገኝ እንጂ እናቱንም ይሸጣል። ከዛ እንደ ወንድ ነው አክት የሚያደርገው። በቃ ወንድ ነኝ አይነት ነገር። ለእንደዚህ አይነቱ ወንድ ገንዘብ ከምትሰጪ ገንዘብሽን ብታቃጥይ እንደ ሀሳብ ድንቡሎ ሳንቲም እንዳትልኪለት። ልጅሽ አትሞትም። እሺ አባቷ ጋር ያለችው አይሰለቅጣትም፣ አይቆረጥማትም፣ አይገላትም፣ አያሟሟትም። እንደውም ደውለሽ ጥሩ ነው እንደውም ከእናቶቼ ከቤተሰቦቼ ጋር መውሰድህ ልጅ ያለ አባት አትሊስት እናቷን አታለች አጠገቧ የለውም። አባቷ ጋር አትሊስት መሆኗ ሴፍ ናት። በደንብ ደገፍ አድርጋ ያዛት። እኔ እንደውም ችግር ውስጥ ነኝ። ችግር አውሪ፣ በተቻለሽ መጠን ችግር አውሪ፣ ብድር ጠይቂው ከቻለሽ። ለሰዎች እዛ ላሉ ለእናቶችሽ፣ ለአባቶች፣ ለዘመዶችሽ ምናምን እዚህ ሰው ሀገር ሆነሽ እንደቸገረሽ መውጫ እንደጠፋሽ ጠፍተሽ እንደምትሰሪ በፖሊስ እየተፈለግሽ እንደሆነ ስራ እንደጠፋ መከራ ውስጥ እንዳለሽ ከቻሉ ገንዘብ አፈላልገው ከዛ እንዲልኩልሽ እዚህ ቢያንስ ምትበዩ እንኳን እንደሌለሽ ዳቦ መበያ እንደጠፋ ተናገሪ በድፍረት። መከራ አውሪባቸው። መከራ ስታወሪባቸው በቃ ተስፋ ይቆርጣል። ከአንቺ ምንም እንደማያገኝ ነው የሚያስበው። እንደውም ልጅቷን ኧረ ሂጂልኝ እንደውም ብሎ ወስዶ ነው የሚሰጣት። ስለዚህ አሁን አንቺ የልጅሽ እግዚአብሔሯ እንደሆንሽ ነው እያሰብሻለሽ። ይህ ትክክል አለ። አንቺ አለሽ የምታኖሪያት ወለድሻሽ እንጂ አልፈጠርሻት። ገብቶሻል? አንቺ በህይወት ባትኖሪ እንኳን ምን አለባት ልጅሽ እንዴት ነው የምትኖረው? እንደገና ትወለጅላታለሽ። ወልደሻታል፣ ልጅሽ አድጋለች፣
አባቷ ጋር ነው ያለችው። እንጀራ አባቷ ጋር ብትሆን ወይ ሌላ ሰው ጋር ብትሆን ትፈሪያለሽ። የወለዳት አባቷ ጋር ሆኖ እያስፈራራኝ ነው ምን ማለት ነው እንዴ? እንደውም መጥፋት ነው ያለብሽ፣ በተቻለሽ መጠን መቀነስ ነው ያለብሽ። እስቲ ይኸው ሴንሲቲቭ ፓርቲሽ እንደሆነ ገብቶታል፣ እሱ ገብቶሻል። ልጅቷን እያስጮኸ እንደ አምቡላንስ ከአንቺ ገንዘብ ነው ማምረት የሚፈልገው። ሲያስበው ቤት መስሪያ ቦታ ገዝቶ ቤት መስሪያ የለም። ስለዚህ እቺ ሰው ሀገር ላይ ያለች የቀድሞ ሚስቴ ሸቅላለች። ስለዚህ የእሷ ስስ ጎኗ ልጇ ነች፣ እሷን ይዤ በእሷ ልጠቀም ነው። ይሄ ከገባሽ ልጄ እንደ እህቴ ናት፣ ቅርቤ ናት እያለሽ የምታለቅሽ ከሆነ ለእሱ ሰርግና ምላሹ ነው። ገብቶሻል? ግድ አይስጥሽ። ስትሄጂ ታገኛታለሽ፣ በሰላም ትኖርልሽ እንጂ ጸሎት አድርጊ። ይህንን ሪዚስት አድርገሽ መቆየት መቻል ጥንካሬ ይሰጥሻል። የምታሸንፊው በዛ መንገድ። ስለዚህ ችግር አውሪ፣ ብልህ ሁኚ። አልሰጥም አላክምም አትበይ። ከዛሬ ጀምሮ ጭምጭምታ ምንድነው ማለት ያለብሽ? በቃ ችግር ገንዘብ ላኩልኝ፣ ተቸግሬያለሁ፣ ሰው ሀገር ጠፍቼ ነው የምሰራው፣ ወረቀቴ ተበላሽቷል ገለመሌ። ስለዚህ ድም ብሎ ሳንቲም ከአንቺ እንደማያገኝ ሲገባው ወስዶ ይሰጣል ልጁ። ሁለተኛ ይሄ በሰው በጓደኛ በቤተሰብ ተዋውቄ ሰው ሀገር ላይ ላገባው ነው አገባሁት የሆነ ነገር ብለሽናል። ሌላ ግንኙነት ውስጥ ነሽ። ቤተሰብ ተዋውቄ አይደለም አሌክስ፣ በነበርኩ በሱ በተለየው ሰዓት በጣም ችግር ላይ ታሜ በነበረው ቤተሰብም ነው ቅርብም ነው፣ እንተዋወቃለን። አዲስ አበባ ወደ ኳታር ሄጄ 4 ዓመት ቆይቼ ሰርቼ መስከረም በገባሁበት ነው ቤተሰብ ይሁን ያለ። በአካል አግኝተሽዋል? አላገኘሽውም? ኧረ እንተዋወቃለን። ቤተሰብም ቅርብ ለቅርብ ናቸው። አይደለም ቆይ እኔ እናት አውቀዋለሁ። ለአንቺ እኮ ነው ለራስሽ ነው። እኔማ ምንም ችግር የለብኝም። ግን ጥያቄ መልስ፣ በአካል አግኝተሽዋል? አዎ አውቀዋለሁ፣ አግኝቼዋለሁ። ሀገር ቤት ማለት ነው አይደለም። በአካል አግኝተሽው አግብተሽዋል? ሄደሽ በአካል አንድ ቤት ውስጥ አንኖር ነው። እሺ ብለን ተፈቃቅደን ሽምግልና ተልኮ እሱም ነው የሸኘኝ ወደ ዱባይ ማለት ነው። እኔ ግን ማለት ነው ከይቅርታ ጋር እኔ ስምሽን ስጠይቅሽ ለምንድን ነው እድሜሽን ብትነግሪኝ? ግን በቃ በአጭሩ ለምናት ሄደሽ ሽማግሌ ልኮ ቤተሰብ አውቁን ያገባሽ? በአካል ተጋብታችኋል? ሰርግ ደግሳችሁ? እና ሽምግልና ደግስ ነው የተደገሰ ማለት ሽምግልና ተደግሶ እኔ ሰዓት ስላልነበረኝ የምመለስበት ጊዜ የአንድ ወር ስለነበረ በአንድ ወር ውስጥ ነው ፕሮግራሙ። ከዛ በፊት ንግግር ነበረን፣ እናወራ ነበረ። እኔ አይሆንም ብዬ ወስኜ ነበረ። መጀመሪያ ስለተጎዳው ቀጣይ ህይወት ሁለተኛ አልመሰረትም ብዬ በዚህ ነገር ወስኜ ለሱ አልፈልግም ብዬው ነበር። ከዛ ወደ ቤተሰብ መጣ ማለት ነው። እሱ ወደ ቤተሰብ መጥቶ ከዛ ቤተሰብ ፈቃደኛ ሆኖ ቤተሰብ ለእኔ ታይ በቃ ሁለተኛ ህይወት ይቀጥላል፣ እንደውም ትክክለኛ ደረጃ መድረስ አለብሽ ወድቀሽ ስላልቀረሽ ነው ብሎ ቤተሰብ ሲቆጣኝ እሺ ብዬ ተቀበልኩኝ። ሽምግልና ተላከ። እኔ ከቤተሰብ ጋር ወደሱ ቤተሰብ አልሄድኩም፣ ወደሱ ጋር አልሄድኩም። የእሱም ቤተሰብ እኔ ጋር መጡ። ሽምግልና ተላከ። የሽምግልና ፕሮግራም ሁሉ ተደግሶ ተደረገ። ከዛ እኔ አዲስ አበባ መስከረም ሄጄ ነበር፣ ያለፈ መስከረም ማለት ነው። የእንቁጣጣሽ ገብቼ 1 ወር እረፍት ሄጄ ተመልሻለሁ። እሺ ከዛ ሽምግልና ተልኮ እኛ ቤት ሽምግልና ተልኮ አሁን ሽምግልና ተልከ ጋብቻ መስረቻት ወደ እሱ ቤት አይደል የምትሄደው። እኔ ጊዜ ስላልነበረኝ የስደት የትኬቴ ጊዜ ወረቀት አጥሮ ስለነበረ እኔ ቀጥታ ወደ ስደቴ ነው የተመለስኩት። ከዛ በኋላ መጀመሪያ የራሱ ፕሮሰስ ነበረው፣ በራሱ የራሱ ፕሮሰስ ነበረው። እሱም ወደ ዱባይ መጣ ማለት ነው። እየሰራ ነው እሱም በራሱ እኔም እየሰራሁ ነው በራሱ። ተጋብታችኋል ወይስ አልተጋባችሁ? ሽምግልና ጋብቻ ነው የሚባለው። ፊርማ ምናምን በሽምግልና ቆይ የኔ እናት እስቲ ሚዩት አድርጊ እስቲ ትንፋሽን ውሰድ እስቲ። ባናቱ እንኳን አጭር መልስ ብቻ ነገር እንዲገባን ማለት ነው። ውስብስብ ባለ አሁን ሄጂ ሽማግሌ ተልኮ እሱ ቤት አልሄድኩም ምናምን የሚለው ውስብስብ ያደርገዋል ጉዳዩ። አሁን በዚህ ሰዓት ባልሽ ነው ወይስ አይደለም ነው ወይ አይ ነው? እሺ መልሱ ነው የሚባለው። ሽምግልና ከተላከ ሽምግልና ተላከ ማለት እኮ ባልሽ ማለት ነው። እኔ እንጃ። እኔ እሱ እኮ አሁን እያወራሁ እኮ አንተም አልገባህም እንዴ? አሁን ለምሳሌ እኛ ጋር ሽምግልና ይላካል። ሽምግልና ከተላከ በኋላ ከዛ ሰርግ አይደል የሚቀጥለው? ሰርግማ የኔ እናት ቆይ ሰርግ እኮ ምን መሰለሽ፣ የለም ያው ጠጡልኝ ነው በቃ የደስታ የተካፋይ ሆኑ እንጂ ሰርግም ራሱ እኮ ስላረግሽ ጋብቻው የሚጸናው በህግ በቃ የህግ እንትን ወረቀት ሁሉ ነገር ተደርጓል ማለት ነው። በቃ 80 ተፈራርማችሁ
ያ ሰማና ተፈራርመን እኔ ቀጥታ በሶስተኛው ቀን ወደዚህ መጣሁ። እኔ ሰዓት ጊዜ አልነበረኝ። እሺ አሁን ምን ላይ ናችሁ ከሱ ጋር? ስራው ላይ ነው፣ እኔም ስራ ላይ ነኝ። በቃ እሱም ጠንክሮ እየሰራ ነው በራሱ፣ እኔም ስራዬ ላይ ነኝ። ለምንድን ነው እናንተ ከተጋባችሁ እንደው አብራችሁ ማለት ነው ሰው ሊለያይ እንዴት ይጋባል? እኔ አሁን ጥያቄ የሚሆንብኝ አሁን እናንተ እሺ ጥሩ ሽማግሌ ተላለፈ ተጋባችሁ ምናምን አንቺን ልትሰደጅ እሱም ሊሰደድ መሆን ያለበት ጋብቻውን ታቆሙትና እናንተ ተሰዳችሁ ሰርታችሁ ልክ ለመኖር ሬዲ ስትሆኑ በጋራ እንኖር ብላችሁ ለመኖር በአንድ ጣር ውስጥ ከተጋባችሁበት ቀን ጀምሮ መለያየት አይኖርባችሁ። ልትለያዩ ሰው እንዴት ይጋባል? በቃ ተጋብተን ቃል ኪዳኑን ተሳስረን እኔም እዛ እኖራለሁ እንደዚህ እኮ ትክክል እኮ አለ። ሊፋታ ማለት ተለያይቶ የተለያየ ሀገር ሊኖር እንዴት ሰው ወደ ጋብቻ ይገባል? ተቃራኒም ያደረጋችሁት። ስለዚህ አሁን እኔ እንግዲህ ልነግርሽ የፈለግኩትን ነው። አሁን ውስብስብ ስላለ ቅድም እሺ ተጋብታችኋል፣ ሄደሽ አግብተሽ ነው የመጣሽው። ልክ ግን አለ አሁን ተመሳሳይ የህይወት እንዳታሳልፊ ነው ጥንቃቄ እንድታደርጊ የምነግርሽ። አሁን እዚህ የልጅሽ አባት እያሰቃየሽ በልጅሽ ያለውበት አካሄድ ተመሳሳይ ታሪክ ራሱን እንዳይደግም አትሊስት ካለፈው ስህተት ተምረሽ ትዳር ከሆነ አክብረሽው ትዳሩን እሱም አክብሮት ምንም አይኖራችሁ ሰርታችሁ ደጉ በጋራ ወይ አንቺ ያለሽበት ይምጣ ወይ ያለበት ይሉ በጋራ ኑሩ እየሰራችሁ ደጉ እግር ቤትም ከሆነ አለበለዚያ እንዲህ ተራረቃችሁ በላይ ላይ ደረበብኝ ቺታ አረገብኝ ባህሪው ተቀየረ እንዲህ አለ ብዙ ነገር ይመጣል። ይህንን አስቢበት። አትሊስት ታሪክ ራሱን እንዳይደግም አስቢ። ያኛውን ሰውዬ ግን ባልኩሽ መልኩ አስተናግጆሽ ጉዳዩ ገንዘብ እንዳትልቂበት። እሺ አለክስ በጣም አመሰግናለሁ። እሺ መልካም ቀን። ውስብስብ ያለ ነው የሁለተኛው ነገር። ሽማግሌ ተልኮ እሱ ቤት ሄጄ እኔም ቤት ሄዶ ወደ ቤተሰብ አልሄድም ምናምን ለአንቺ እኔ ራሱ ማለት ተወሳሰበብኝ። አንቺ አሁን እዛ ህይወት ውስጥ ያለሽው ልጅ እንዴት ነው የምትኖሪው? ለማንኛውም ከተጋባችሁ ይሄ ልጅ ኖሯችሁ ልጅን እንደ አምቡላንስ እያስጮኸ ገንዘብ መብላት የሚፈልግ ወንድ ኧረ በፈጣሪ አሁን እንደዚህ አይነቶቹ ወንዶች ነው ኮመንት መጥተው የሚጽፉት ፕሮፋይል። እንዲህ ከሆነ በአፍንጬ ይውጣ ወንድ መሆን። እንዲህ ከሆነ በራስ ቆመ ሊስትሮም ለምን አሰራም? ሱቅ በደረቴም ለምን አሰራም? ራስ ሰርተ ያገኘውን አጣፍጠ መብላት ካልቻልክና በሴት ገንዘብ ለመኖር ደፋ ቀና ተፍተፍ እያልክ ወንድ ነኝ ብለህ ካሰብክ ወንድነት በአፍንጬ ይውጣ። አልሁን ይቅርብኝ። እንደውም እናንተን ወንዶች መሸለም አለብን ለዚህ ሞራላችሁ ማለት ነው። ይህ ሞራል ድፍረት ይጠይቃል። የሞራል መላሸቅን ይጠይቃል። ጋይዞ ይሄንን ይዞ በኮንፊደንስ ማውራት የተለየ አቅምና ብቃት የሚጠይቅ ይመስለኛል። ግብረ ገብነት ሳይማር ያደገውን ነው እያገባችሁ ያላችሁት። ተቆንጥጦ ያላደገ ማህበረሰብ ቆንጥጦ ያላሳደገው ገብቷል። ዝም ብሎ እየቀበጠ ያደገ ማለት ነው። 30 ዓመት ያልሞላውን ወንድ እንዳታገቡ ብዬ ነግሬያቸዋለሁ። አሁንም እደግምላቸዋለሁ። ሴቶች ነው የተወራው ስለሆነ 30 ዓመት ካልሞላው አንድ ወንድ ገና የእናቱን ጡጦ ያልጨረሰ ህፃን ነው የምታሳድጊ። አልበሰልም። እሱ እስኪበስል አንቺ ታሪያለሽ። ጥሬ ነው የሚያሳስበው። ገንዘብ እንዴት አገኛለሁ፣ ላይክ እና ኮመንት ነው የሚያሳስበው። ሰው ምን ይለኛል ነው። እንዴት በሴት ላይ ደርባለሁ ነው። 99 ሴት ደራርቤ አንዷ ካልሲ፣ አንዷ ጫማ፣ አንዷ ስልክ፣ አንዷ የእጅ ሰዓት፣ አንዷ ሻሽ፣ አንዷ ቀበቶ እንዴት አስገዛታለሁ ነው። በብዙ ሴት መከበቡ ተወዳጅ የሆነ ይመስለዋል። እርካሽ ዕቃ ብዙ ፈላጊ ነው ያለው፣ በብዙ ይከበባል። ብዙ ሴት አብረው ስላሉ ተወዳጅ ነው ማለት አለ። ኤክስፔንሲቭ ነገር በቀላሉ አይገኝም፣ ወይም ብዙ ከባቢ የለውም። ይህን ማወቅ ያስፈልጋል። ያው ሳንረዳ ማለት የለብንም።